ሌላው ነገር ሻወር ሊወስድ ይገባል። ለሶላት ዝግጁ ይሆን ዘንድ ንጹህ ልብስ በመልበስ ጌታው ለአምላኩ ለአላህ ብቻ መስገድን ይጀምራል። ለዚያ አንድና ብቸኛ ለሆነው ለዚያ ዘለዓለማዊ ህያው ለሆነው እዚያ በአንድነቱ ላይ ሁለትነት ሶስትነት የሌለበት ብቸኛ ነው እርሱ ለዘላለም። ወልአወል ወልአኽር እኔ የመጀመሪያውም የመጨረሻውም ነኝ ነው። ኸላስ ሁላቸውም ፍጥረት ሁሉ ጅማሬ ያላቸው እነዚህ ፍጥረቶች ፍጻሜ ያላቸው እርሱ ብቻ ሲቀር ኩሉ ሸይእን ሃሊኩን ኢላ ወጅሀ ሁሉ ነገር ጠፊ ነው እኔ ስቀር እያለ አላህ ስብሐነሁ ወተዓላ ይናገራል። ኩሉ መን ዐለይሃ ፋን ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም የዓለም ላይ ያለ ሁሉ እንዳለ ጠፊ ነው ካለ በኋላ የክብርና የልቅና ባለቤት የሆንኩት እኔ አምላካቸው አላህ ብቻ ስቀር እያለ ይናገራል። እርሱ ውጭ ሌላ ማንም የለም። እርሱ አጋር የለው። እርሱ ብቸኛ ነው። አንድ ነው። በአንድነቱ ላይ ሶስትነት የለበትም። ህያው ነው። በህያውነቱ ላይ ሞትነት የለበትም። ለቅጽበት አምላክ አይሞትም። አምላክ ስለ እኔ ብለው ሞተ ብሎ ሂሳብ የለም። አይሞትም። አምላክ በሞት ላይ ስልጣን አለው እንጂ ሞት በአምላክ ላይ ለቅጽበት እንኳን ስልጣን ሊኖረው አይችልም። አይገባውም በፍጹም። እርሱ ይፈጫል አይደል? ያ አምላክ ዘላለም መለኮት ብቻ ነው። በመለኮትነቱ ላይ ሰውነት የለበትም። አምላክም ነው ሰውም ነው ተብሎ አይገለጽም። እርሱ ባህሪው የማይለዋወጥ ነው። አንድ የመለኮት ነው። ዘላለም መለኮት ነው። እርሱ በመለኮትነቱ ላይ ሰውነት የለበትም። እርሱ ለዘላለም ጌታ ብቻ ነው። በጌትነቱ ላይ ባርነት የለበትም። ጌታም ነው ባሪያም ነው አይባልም በፍጹም። እርሱ ሁሉን አድራጊ ነው። እኔ ከራሴ አንዳች ላደርግ አይቻለኝም የሚል አይደለም። ወላሁ ዐላ ኩሊ ሸይኢን ቀዲር እኔ ሁሉን ነገር በማድረግ ላይ ቻይ ነኝ ይላል። ኢነላሃ የፍዐሉ ማ ዩሪድ አላህ ያሻውን ይሰራል ይላል። ኢነላሃ የፍዐሉ ማ የሻ አላህ የፈለገውን ይሰራል ይላል። ይህ ነው ሃዛ ሁወል ኢላህ አለዚ ደዓና ኢለይሂ አልአንቢያ። ቀደምት ነቢያት ሁሉ እንዳለ ይህንን አንድና ብቸኛ የሆነ አምላክ እናመልክ ነው የጠሩን። ወደዚህ አምላክ እንጠራቸዋል። ነቢ ሰለላሁ ዐለይሂ ወሰለም ይህን የነቢያትን መንገድ ሊያድሱ ወደዚያ መንገድ ሊጣሩ ነው የመጡት። አላህ በቁርአን ላይ ሲመሰክርላቸው በልጃአ ቢልሐቅ ወሰደቀል ሙርሰሊን ይላል። በእውነትም ሙሐመድ እውነትን ይዞላችሁ መጥቷል፣ ቀደምት ነቢያትንም አረጋግጧል እያለ ይናገራል። አሁን እነ አብርሃም እነ ኢስሐቅ እነ ያዕቁብ እነ መሲሁ እነ ኢልያስ እነ ዘከሪያ እነ ያዕቁብ እነዚህ ሁሉ ቀደምት ነቢያት እውነተኛ ነቢያቶች እንደሆኑ አምላክ የመረጣቸው እንደሆኑ እውነትን ለህዝቦቻቸው አስተምረው እንደሄዱ ስለዚያ ስለ አንዱ አምላክ ብቻ ሰብከው እንደሄዱ አስተምረውናል። በዚያም መንገድም ላይ አምላክ አድርጎ እንደላካቸው ነግሮናል። ገብታችኋል? ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲህ ወአውሐይና ኢላ ኢብራሂመ ወኢስማዒለ ወኢስሐቀ ወያዕቁብ ወልአስባጥ ወአዩበ ወዩኑሰ ወሃሩን ወሱለይማን ወአተይና ዳውደ ዘቡራ ወሩሱለን ቀድ ቀሶስናሁም ዐለይከ ሚን ቀብል ወሩሱለን ለም ነቅሱሱሁም ዐለይክ ወከለመ አላሁ ሙሳ ተክሊማ ሩሱለን ሙበሽሪን ወሙንዚሪን ሊአላ የኩነ ሊናሲ ዐላ ላሂ ሑጀቱን በዕደ ሩሱል ወካነ አላሁ ዐዚዘን ሐኪማ። እነሆ ዛሬ ወደ አንተ ራእይ ገለጥኩልህ አወረድኩልህ። ከዚህ በፊት ወደ ኖህ፣ ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቆብ፣ ወደ ኢስማዒል፣ ወደ ሙሴ፣ ወደ መሲሁ፣ ወደ ዳዊት፣ ወደ ሰለሞን ወደ እነዚህ ሁሉ ሳወርድ እንደነበር እያለ ይናገራል። በቀደምት ነቢያት ላይ አደረገና ላካቸው። የቀደምት ነቢያትን መንገድ ለትውልድ ስበክ አላቸው። ወደዚያ መንገድም ትውልድ ሊጣሩ መጡ። ሀዛ ሁወ ነቢይ ዐለይሂ ሰላቱ ወሰላም። እሺ እህታችን ማን ነበር ስምሽ? ሰላም። መቀየር ካልፈለግሽ ችግር የለውም። ሰላም የሚለው ስም ችግር የለበትም። አይ መቀየር እፈልጋለሁ ካልሽ የአንቺ መብትሽ ነው። መቀየር እፈልጋለሁ። እሺ ደስ የሚል ስም እስኪ ልጆች ኮሜንት ላይ ጻፉ። የተመቸሽን አንቺ ትመርጫለሽ። ማንን? ሱመያ፣ ሰሚራ፣ ዓኢሻ፣ ሐያት፣ ሩፈይዳ፣ ዙለይኻ፣ ሰሊማ፣ መርያም። ማን ይሆንልሽ? ሐያት። ማሻአላህ። ከዚህ በኋላ ሐያት ነው ስምሽ። ዳሩ ሰጂ። ስለ እስልምና የምታስተምርሽ ጓደኛ ትኖርሻለች ወይም ስለ ሶላት አሰጋገድ ስለ ኦዱ የምታገኛ ጓደኛ አለችሽ? አዎ አለች። አንድ ጥያቄ ነበረ። ጠይቂ፣ ችግር የለም። ያው ብዙ ጊዜ እንደዚህ ትምህርተኛ ሲያስተምሩን ምናምን ያኔ ነብዩ መሐመድን ብዙ ጊዜ ያኔ ጥላቻ ምናምን እንትን ስለሚሉ ስለማናውቅ የእነሱን እንትን በጣም ብዙ ጊዜ ያኔ በልቤ ውስጥ በጣም ጥላቻ ነበረኝና እሺ አብሽሪ። አላህ ስላለ ማለት ይቅር ማለት
ምን ማድረግ ነው ያለብኝ? በቃ አሁን ወደ አላህ በተመለሽበት ቀን ያለፈውን ሁሉ አላህ ይቅር ብሎታል። አዎ ያንን ነገር አላህ ሱብሓነሁ ወተዓላ እናንተ የሚነግሯችሁን ሁሉ እንድትጠይቁ በር ከፍቶላችሁ ዛሬ አልሐምዱሊላህ ወደዚያ ወደ ነቢያት መንገድ ተመልሰሻል። ነቢዩ ሰለላሁ ዐለይሂ ወሰለም ሲሰድቧቸው የነበሩ ሰዎችን ወደ እርሳቸው በሚመጡ ጊዜ ይቅር ይሏቸው ነበር እና ስለዚህ ስላለፈው አትጠይቂበትም፣ አላህ ሱብሓነሁ ወተዓላ ይቅር ብሎልሻል። ነቢያችን ሰለላሁ ዐለይሂ ወሰለም ሊገድሏቸው የመጡ ሰዎችን ይቅር እያሉ ይልኳቸው ነበር እና ስለዚያ ስላለፈው አትጠይቂበትም፣ አብሽሪ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ብዙ የግድያ ሙከራ አድርገውባቸዋል፣ ሊገድሏቸው መጥተው ነበር። ስለዚያ ታሪክ የተወሰኑትን ኢንሻአላህ በአላህ ፍቃድ እነግራችኋለሁ። ለናሙናነት ያክል የሚሆን አንድ ሁለት ልንገራችሁ። ዑመር ብን አልኸጣብን ታውቁታላችሁ ልጆች? ማን ነው ዑመርን የሚያውቅ? ዑመርን የሚያውቅ ማን ነው? እኔ በል ዑመር ኢብን አልኸጣብ። ማን ነው ዑመር? የነቢያችን ሰለላሁ ዐለይሂ ወሰለም ኸሊፋ ነበር አይደለ? የነቢያችን ሰለላሁ ዐለይሂ ወሰለም ኸሊፋ ሆነ። እንዳጠቃላይ ይህ ሰው በጣም ጀግና ሰው ነበር። በጃህልያ ዘመን ያ ነቢያችን ሰለላሁ ዐለይሂ ወሰለም ነቢይ ተደርገው ከመላካቸው በፊት ሶስት ሰዎች በጀግንነታቸው በጣም ይታወቃሉ። በጣም ጀግና ናቸው። ሶስቱም አይፈራሩም ነበር። ማን ማን ናቸው እነዚህ? መልሱ። ማን ማን ናቸው ልጆች? ማን ማን ናቸው? በነቢያችን ሰለላሁ ዐለይሂ ወሰለም ዘመን ሶስት ጀግኖች፣ ዑመር አንደኛ፣ ሐምዛ ሁለተኛ፣ ኻሊድ ብን ልወሊድ ሶስትም። እነዚህ ሶስቶቹ በጣም ጀግና ነበሩ። የነቢ ሰለላሁ ዐለይሂ ወሰለም ጀግንነት ከሁላቸው ይበልጣል። ግን እንደ ስለርሳቸው እንደዚህ ጉልበታቸውን ምናምን አያሳያቸውም ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ከማንም በላይ ጀግና ጠንካራ አድርጎ አላህ ፈጥሯቸዋል። ካነ ሚን አቅወ ናስ፣ ከማንም በላይ ጠንካራ ነበሩ። ለዚህም ነው አነስ ብኑ ማሊክ ሲገልጻቸው ካነ ነቢ ሰለላሁ ዐለይሂ ወሰለም አሽጀዕ ናስ ወአሕሰን ናስ ወአክረም ናስ እያለ ይገልጻቸው ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ከማንም በላይ ጀግና ነበሩ፣ ከማንም በላይ ቆንጆ ነበሩ፣ ውብ ነበሩ፣ ከማንም በላይ ደግሞ ቸር ነበሩ እያለ ይገልጻቸዋል። እንዳጠቃላይ አሁን የምናወራው ስለማን ነው? ስለ ዑመር ነው። ዑመር እንዴት ሰለመ ወደሚለው እንምጣ። ዑመር ብን አልኸጣብ በጣም ጠንካራ ከሚባሉ ከሃዲያኖች መካከል ነበር። ነቢ ሰላቸው ሰዎችን አለ ቀጥታ ሄደ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር። ነቢያችን ሰለላሁ ዐለይሂ ወሰለም የት ነበሩ ከተባለ በዚያ ጊዜ የመካ ሹማምንቶችና ንጉሶች አታስተምርም በሀገራችን ላይ ብለው አግደዋቸው አቀብጥለውባቸው ዳረል አርቀም የሚባል ቤት ውስጥ ነበሩ። አርቀም ኢብኑ አልአርቀም ይባላል አንድ ሶሃባ። ይህ ሶሃባ በቃ የኔም ቤት ላስተምሮ ይጠቀሙበት ብሎ ሰጣቸው። እርሱም ካመኑት መካከል ነው። እዛ ቤት ደብቀዋቸው ያስተምሯቸው ነበር። በሀገራችን ላይ አታስተምርም ብለው የመካ ንጉሶች ሹማምንቶች አግደዋቸው። ይገርማል ወላሂ። ዛሬ እንደዚህ ዓለምን ሊያጥለቀልቁ እርሳቸው ተከታይ፣ የዛኔ ግን እስኪ ምንም የትም አታስተምርም ብለው አግደዋቸው ነበር። እርሳቸው ግን ታግሰው እነዚህን አማኞችን እዚህ ያስተምራሉ። አስተምሮታቸውን እየሰማ ደግሞ እየመጣ እዛ እየጠየቀ እየሰለማ እዛው ይማራል። ቦታችኋል። በዚህ ጊዜ ዑመር በቃ እኔ ሙሐመድ ያለበትን ንገሩኝ አለ። ዳረል አርቀም ነው ያለው ብሎ ተነገራቸው። ዑመር ቀጥታ ሄደ። ሙሐመድን እገለዋለሁ፣ በቃ እኔ ሰዎችን አሳርፋቸዋለሁ። መንገድ ላይ እየሄደ እያለ ተምረው ከነበሩ ከሚማሩ ሰሃቦች እየሄዱ እርሳቸው ጋር ከሚማሩ መካከል አንደኛው ከዚያ ቤት ሲመለስ ተገናኙ መንገድ ላይ። ዑመር በጣም ተናዶ በቃ ደም ለብሶ ምናምን እንደዚህ ሰሃባ ያየዋል። በጣም ደነገጠ። ኢላ አይን ያ ዑመር አለ። ዑመር ወዴት እየሄድክ ነው አለ። ኢላ ሙሐመድ፣ ወደ ሙሐመድ ጋር እየሄድኩ ነው አለ። ለምን ሲለው ሊአቅቱለሁ ወኡረይሕ ናስ፣ የሚሄደውማ ረሱል ልገለው እና ሰዎችን ላሳርፋቸው ነው። በቃ የእሱን ጉዳይ ዛሬ ነው የምቋጭለት። ይህ ሶሃባ በጣም ደነገጠ። ጫፋቸው እንዲነካ አይፈልጉም ነቢዩ ሰለላሁ ዐለይሂ ወሰለም ማለት ነው። ከዚያ ምን አደረገ ይሄ ሶሃባ?
ኦኬ እንደሱ ከሆነ ለምን ከእህትህ አትጀምርም አለው። ለምን ከእህትህ አትጀምርም? ምን ማለት ነው አለ ዑመር። እያልኩ ያለሁትማ ያንተም እህት እኮ ሰልማለች ከነባሏ፣ ከእነሱ ለምን አትጀምርም አለው። በጣም ደነገጠ ዑመር። ጭራሽ የኔ እህት አምና ሰልማ? አዎ። መንገዱን ቀየሰና ዑመር ወደ እህቱ ቤት ሄደ። እህቱ ቤት ሲሄድ ጊዜ በሩ ተዘግቷል። ቤታቸው ውስጥ ከባብ ብኑል አረት የሚባል ሰሓባ ቁርአን እያስተማራት ነው፣ እሷንና ባሏን ማለት ነው። ከባብ ብኑል አረት መጀመሪያ ካመኑትና ከሰለሙት ገና 10 ሳይሞሉ የዛኔ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ካመኑትና ከሰለሙት መካከል ነበር። ይህ ሰሓባ ከባብ ብኑል አረት እያስተማራቸው ነበር። ልክ መጣ ዑመር፣ ቆረቆረ። ማነህ አሉት። ዑመር ነኝ አለ። በጣም ደነገጠች። እንደሰለመች አያውቅም እሱ፣ እንዳመነች ከነባሉ አያውቅም። ወዲያው ይሄን ከባብ ብኑል አረትን ተደበቅ አሉት። ካልጋው በታች እንዲደበቅ አዘዙት። ዑመር በጣም ጀግና ነው፣ ይፈራል። በቃ ይገላቸዋል። ይህን ያሰቡት እነሱ። ከዚያ በኋላ ክፈች አላት። ከፈተችለት። የምሰማው እውነት ነው አላት። ምን? በሙሐመድ ነብይነት አምነሻል፣ እስልምናን ተቀብለሻል፣ አምላክ አንድና ብቸኛ ነው ብለሻል፣ አማልክቶቻችንን እንክደሻል አላት። ፈቃለት ነዓም፣ እውነት ነው አለችው። ወዲያው በጥፊ አላት። ወደቀች፣ ደማች። እዚህ ጊዜ ደሟን ሳይ በጣም ደነገጠ ዑመር። እህቴ ብሎ አነሳና እንደገና ደንግጦ ማቀፍ ጀመረ። እርሷ ግን የእርሷ መድማት ሳይሆን እንትን ያላት ያሳሰባት አላለቀሰችም። ያን ሁሉ ተቋቋመችውና ምን አለች? እኔን ሳይሆን እስኪ አንዴ ልብህን ክፈትና የወረደለትን ቃል ስማ አለችው። እስኪ አንብቡልኝ ይሻላት፣ በቃ የእርሷ ፍላጎት ላሟላላ። ወዲያው ሲነበብለት ጊዜ በጣም ተማረከ፣ አለቀሰ። በከ ዑመር። የትኛውን ቁርአን ነበር ያነበቡለት? ብስሚላህ ራሕማን ራሒም ጣሃ ማ አንዘልና ዓለይከ ልቁርአን ሊተሽቃ ኢላ ተዝኪረተን ሊመን የኽሻ ተንዚለን ሚመን ኸለቀ ልአርض ወሰማዋት ልዑላ አራሕማኑ ዓላ ልአርሽ እስተዋ ለሁ ማ ፊ ሰማዋት ወማ ፊ ልአርض ወማ በይነሁማ ወማ ተሕተ ተራ። ይህን የቁርአን አንቀጽ አነበቡለት። ፈበከ ዑመር፣ ዑመር አለቀሰ። ትርጉሙ ምን ማለት ነው? ጣሃ ማ አንዘልና ዓለይከ ልቁርአን ሊተሽቃ፣ ይሄን ቁርአን በአንተ ላይ ያወረድኩልህ እንድትቸገር እንድትጨናነቅ አይደለም፣ ይልቁንስ በሁለቱም ዓለም ደስታን እንድታገኝና ስኬትን እንድታገኝ ነው ይላል። የሁለቱንም ዓለም ስኬት የሚሰጥ ነው የአምላክ ቃል። ኢላ ተዝኪረተን ሊመን የኽሻ፣ እኔን አላህን ለሚፈሩ ሰዎች ተግሳጽ እንጂ ሌላ አይደለም ማለት። ወደ አምላክ ሊያቀራርብህ ሊወስድህ የሆነ ቃል እንደሆነ ተረዳ ዑመር። ከየት እንደመጣ ቀጥሎ ነገረው። ተንዚለን የተወረደ ሲሆን መወረዱን ከማን ዘንድ ነው? ሚመን ኸለቀ ልአርض ወሰማዋት ልዑላ፣ ምድርንና የከላይ ያለችዋን ሰማይንም ከፈጠረው አምላክ ዘንድ የተወረደ ቃል ነው። ይህም በሰማ ጊዜ ዑመር ቁርአን የመጣው ለደስታዬ ምንጭ ከሆነ በሁለቱም ዓለም ሰማይና ምድርን ከፈጠረው ከአምላኬ ዘንድ ከሆነ እኔ እርሱን እንድፈራና ተግሳጽ ሊሰጠኝ ከሆነ ለምንድን ነው ከእርሱ የምሸሸው? ለምንስ ነው የአምላኬን ቃል የማልቀበለው? ብሎ ወዲያው እነርሱን ተዋቸውና ወደ ነቢዩ ሰለላሁ ዐለይሂ ወሰለም ጋር ለመስለም ቀጥታ ሄደ። ወደ አሁን መንገዱን ሄደ። ሲሄድ ጊዜ ልክ ደረሰ ቤት። በደረሰ ጊዜ ነቢ ሰለላሁ ዐለይሂ ወሰለምና ሰሓቦች እዛ ቤቱን ዘግተው እያስተማሯቸው ነው። ቆረቆረ ዑመር። ማነህ ሲሉት እኔ ዑመር ነኝ አለ። ሰሓቦች ተሸበሩ፣ ውስጥ ያሉት በጣም ፈሩ። ዑመር ከሃዲ እንደሆነ ነው የሚያውቁት። ነቢያችን ሰለላሁ ዐለይሂ ወሰለም ግን ቀድመው ከዚያ በፊት ዱዓ ያደርጉ ነበር። አላሁመ ህዲ ዑመር እያሉ ጌታ አላህ ወይ ዑመርን ምራው ወደ ቅኑ መንገድ እያሉ አላህ ተቀብሏቸዋል ዱዓቸውን። እንደ አጠቃላይ ዑመር ነኝ አለ። በዚህ ጊዜ ሐምዛ ተነሳ። ሐምዛ ውስጥ ነበር። አንቱ የአላህ መልእክተኛ ሆይ፣ ሐምዛ አጎታቸው ነው፣ በእድሜ ተቀራራቢ ናቸው፣ አጎታቸው ነው። አንቱ የአላህ መልእክተኛ ሆይ እርሶ ቁጭ በሉ፣ ለእኔ ይተውት አላቸው። ባቸዋል እርሶ ቁጭ በሉ፣ ለእኔ ይተውት፣ እኔ በቀዋለሁኝ አለ። እኔ በቀዋለሁኝ፣ እርሶ ቁጭ በሉ አላቸው። በመጣበት መንገድ እኔ መልሰዋለሁኝ አለ ሐምዛ። ሐምዛም በጣም ጀግና ነው፣ ዑመርም ጀግና ነው። ባቸዋል ማይፈራሩ ነበር። ሁለቱም ጀግኖች ናቸው። በጥሩ ከመጣ በጥሩ ላስተናግደው፣ ለእኔ ይተውት አላቸው። በመጥፎ ከመጣም እኔ በቀዋለሁኝ አለ። ነቢዩ ሰለላሁ ዐለይሂ ወሰለም አይሆንም ቁጭ በል አንተ አሉት። ሁላቸውንም ቁጭ በሉ አሏቸው። ራሳቸው ነቢያችን ሰለላሁ ዐለይሂ ወሰለም በሩ ከፈቱለትና ያዙት። እዚህ ጋር ፈአኸዘ ቢመጃሚዕ ሲያቢ፣ ያዝ አደረጉትና ምን አሉት? አማ አነ ለከ ያ ዑመር አሉት። ዑመር ሆይ ጊዜው አልደረሰም አሉት። ባዕድ አምልኮን ትተህ ወደ አንዱ አምላክ የምትመለስበት ጊዜ አልደረሰም አሉት። በላ ቀድ አነ ያ ረሱለላህ ፈበካ፣ በእውነትም ደርሶ ነው ጊዜው የመጣሁት አንቱ የአላህ መልእክተኛ አለና አለቀሰ ዑመር። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለምን አቀፋቸው፣ አቀፉት። ሁላቸውም ማልቀስ ጀመሩ። ዑመር ወዲያው ፈአሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ አለ።
እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ አምላክ እንደሌለ መሰክራለሁኝ፣ እርሶም በእውነትም የአላህ መልእክተኛና ነቢይ እንደሆኑ መሰክራለሁኝ አለ። ይህ ነው የዑመር ብን አልኸጣብ አሰራር። እና ምን ልልሽ ነው እህት፣ እነዚህ ሰሃቦች ይጠሏቸው ነበር፣ ይሰድቧቸው ነበር፣ ይዘልፏቸው ነበር፣ ለመግደል ያስቡ ነበር። ነገር ግን ወደ እርሳቸው በመጡ ጊዜና ባመኑ ጊዜ ያንን ያለፈውን ማንነታቸውን አያስቡባቸውም። እንደዚህ ብለኸኛ አንተ ላ ስለ ግላቸው ህይወት ሊያስተምሩ አልመጡም፣ ለግላቸው ሊበቀሉ አልመጡም። ነቢያችን ሰለላሁ ዐለይሂ ወሰለም እኔን እንዲህ ብለህ ነበር አንተ ላላላ እንደዚህ አይሉ። ሀታ ጎታቸውን የገደለባቸውን ወሕሽይ በመጣ ጊዜ ተቀበሉት፣ እስላምን ሻሃዳን ያቀበሉት። ልባቸው በጣም የተሰበረበት ታሪክ ነበር ሐምዛ የተገደሉበት። ነገር ግን ያን እንኳ በቃ አንተ እንደዚህ አድርገኝ ላላላ ነቢያችን ሰለላሁ ዐለይሂ ወሰለም ስላለፈው ይቅር አሉ፣ እስልምና እንዲቀበል አደረጉ። እንዳጠቃላይ እርሳቸው ነቢያችን ሰለላሁ ዐለይሂ ወሰለምን ስትሰድቡ የቆያችሁ ካላችሁ ዛሬ ያመናችሁ ስላለፈው ማንነታቸው አትጠይቁበትም፣ ያን አትጠይቁበትም። ያ ግን የሚመክራችሁ ነገር አሁንም በሌላ እምነት ላይ ያላችሁ ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የሚነግሯችሁ ክፉ ነገር ካለ ገብታችሁ ጠይቁ። እንዲህ የሚል ሰምተን ነበር እውነት ነው ወይ በሉ፣ አትመኗቸው። እናንተ መታችሁ ወደ ኢስላም እንዳትቀላቀል ወይም ደግሞ እስልምና ጥሩ ግንዛቤ እንዳይኖራችሁ ወይም መጥፎ ነገር በእናንተ ላይ ለማድረግ ነው በሌላ የሚያጸኑባቸው መንገድ ስላጡ ነው። እነዚህ ሰባኪዎች ቢያንስ ትምህርቱን አስተምረው እንዳያጸኗችሁ እንደዛ የሚያደርግ አይደለም። ያለው መንገድ ብቸኛው ምንድነው? ሙሐመድ እንደዚህ ነው እያሉ ለእናንተ ስለ እስልምና መጥፎ ግንዛቤ አመለካከት እንዲኖራችሁና እስልምናን ልክ እንደ ክፉ ነገር አድርጋችሁ አይታችሁ እንዳትሰሙ ጆሯችሁን ለመዝጋት ነው። አላህ በቁርአን ላይ ብዙ ቦታ ላይ ይናገራል። الذين يصدون عن سبيل الله ويبغونها عوجا እያለ ይናገራል። እነዚያ ከአላህ መንገድ ሰዎችን የሚዘጉ የእርሱ ዓለም ጥመት የሚፈልጉ ያ ማለት አጣመው ለሰዎች መግለጽ የሚፈልጉ እያለ ይናገራቸዋል። እነዚህ ሰዎች ግን የትንሣኤ ቀን በጣም የምትረግሟቸው አላህ በቃሉ ላይ ይናገራል። ከወዲሁ በሱረቱል አሕዛብ መጨረሻ ላይ ሲናገር ምን ይላል? ኢነላሃ ለዐነ አልካፊሪን ወአዐደ ለሁም ሰዒራ። ለካህዲያኖች ተቀጣጣይ የሆነችዋን እሳት አዘጋጅቶላቸዋል ካለ በኋላ ኻሊዲነ ፊሃ ላ የጅዱነ ወልየን ወላ ነሲራ ይላል። በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ ምንም አይነት ረዳትንና አጋዥንም አያገኙም የትንሣኤ ቀን ካለ በኋላ የውመ ትቀለቡ ውጁሁሁም ፊናር አለ። ተመልከቱ ወደፊት ስለሚሆነው አስተማሪዎችና መምህሮች መሪና ተከታይ ምን እንደሚባባሉ አስቀምጦታል። ስለ ወደፊት ሁሉ የሚያውቅ አምላክ ነውና የውመ ትቀለቡ ውጁሁሁም ፊናር አለ። ፊታቸውን በእሳት ውስጥ በምትገለባበት ጊዜ አለ የትንሣኤ ቀን እየተቀጡ የቁሉነ ይላሉ የዛኔ ተከታዮች ማለት ነው ያ ለይተና ዋ ጥፋታችን አጧዕን ላህ ወአጧዕን ረሱላ አምላካችንን አላህንና መልእክተኛው የሚሉንን ታዘን በነበር ዋ ጥፋታችን ይላሉ። ወቃሉ ይላሉም አለ ረበና ኢና አጧዕና ሳደተና ወኩበራአና ፈአضሉና ሰቢላ ጌታችን አላህ ሆይ እኛ አስተማሪዎቻችንን፣ አለቆቻችንን፣ መሪዎቻችንን ተከተልን ከአንተ መንገድ አጠመሙንም። ረበና አቲህም ضዕፈይን ምን አልዓዛብ ጌታችን ሆይ እነዚህን ከአንተ መንገድ ያሳቱንና ያጠመሙንን ሰዎች እጥፍ የሆነን ቅጣት ደራርበህ ስጣቸው። ወልዓንሁም ለዕነን ከቢራ ታላቅ የሆነን እርግማንህንም እርገማቸው አስፈርባቸው እርግማንህን ይላሉ። ይሄ ነው። በሌላ በሱረቱ ሳፋትም ላይ ሌላ ይደግምልናል። ምን ይላል? አላህ ስብሓነሁ ወተዓላ ሲናገር እሺ ምን ይላል? ወአቅበለ ባዕዱሁም ዐላ ባዕድን የተሳአሉን ይላል። ከፊል ለከፊላቸውም ዝረው ይጠያየቃሉ ይላል። ከፊል ለከፊላቸውም ዝረው ይጠያየቃሉ። እሺ ከይቅርታ ጋር እሺ አንዲት ልጅ አርሴማ የምትባል ልጅ አስገባኝ እያለች ነው። አንድ ሰው ከይቅርታ ጋር ይውረድና ተመልሰህ ትገባለች። ወንድማችን ይቅርታ እናስገባቸው። እሺ እና ይሄን የመሰለ የቁርአን አንቀጾች በጣም በርካታ ቦታ አሉ። ይበቃናል። እሺ እልከኛው ሰላም አለይኩም። ይሄን ስምህን ግን አትቀይርም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ነው? እሺ አርሴማ ሰላም ቆዩኝ እኮ ከታች እንዴት ነህ? አለን። ሰላም ነው አለን። እሺ አንዴ ልጨርስ ነው ለላስፈስ እሺ እልከኛ እሺ ከይቅርታ እሺ በቃ እልከኛ ቀጥልና ትቀጥያለሽ። ይቅርታ እሺ ትላንትና ማዘሬን ምናምን ትመጣለች ብዬ ነበርና አሁን እኔ ወርጄ ባመጣት ደግሞ አታስገቡኝ። በጣም ቆይቻለሁ። እዚህ ትላንት ነግሬኝ ነበር ይዛ እንዳት ብላኝ ነበር።
አለችው ግን ደግሞ መግባት አትችልበትም። የዋሰ እኔ እዚህ ከላይ ሁኜ ግቢ እንድላ እንድጽፍ ነበረ ነው። ችግር የለም ባትገባም ኮሜንት ላይ ከተረዳችንበት በጣም ደስ ይላል። አንተ እንድትገባ አስተምራት ንገራትና ከዚያ ኢንሻአላህ እንትን ትላለች። ተምራለች ከአንተ ጋር ማውራት ስለምትፈልግ ነው። በቃ ችግር የለውም እንድትገባ አድርጋት ንገራትና እኮ ትመጣለች። እሷን የተመልሽ ስጽፍ አስገቡኝ ሞዴሬተሮች። እኔ ልወረድና ላንጣት። መርሐባሽ ሁለተኛ በደንብ ይዩትና አድሚኖች አስገቡት። እሺ አርሴማ ቀጥይ። የምጠይቀው ስለ ለምና ላይ ስላለው ትዳር ነው። ማለት እንዴት ነው? እኔ ክርስቲያን ነኝ፣ ግን በቃ አንድ ስጋ ይሆናሉ ነው የሚለው መጽሐፍ ቅዱስ ላይ። ባልና ሚስት ሲጋቡ አንድ ስጋ ነው የሚሆኑት እና መለያየት ራሱ የለባቸውም ካልሞተ በቀር ሌላ ማግባት እንኳን አይፈቀድም። እና እንዴት ነው 4 5 ሲሆን እንዴት ነው የሚሆነው? በመጀመሪያ ካነጻጸርሽ የግዴታ እንድናነጻጽር እንትን እያልሽን ነው። መጽሐፍ ቅዱስ ላይ ከአንድ በላይ ማግባት ኃጢአት ነው ወይንም ከአንድ በላይ ማግባት ዝሙት ነው ተብሎ የተገለጸበት ቦታ የለም። እንደዚህ የሚል የለም። እንደ እስልምና ከመጣ ለማስተዳደር አቅም ካለው ያግባ። አንድ ሲያገባ ይዛኔ አቅም ሊኖረው ይገባል ሁላ። ከሌለው አይፈቀድለትም አንድ ማግባት ራሱ። ከአንድ እንጀምርና ማለት ነው። አላህ በቁርአን ላይ ተናግሯል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ወልየስተዕፊፍ الذين لا يجدون نكاحا حتى يغنيهم الله من فضله። እነዚያ ለማግባት አቅም የማይኖራቸው ሰዎች አላህ ከትሩፋቱ እስኪያብቃቃቸው ድረስ ተጋብቻ ይቆጠቡ እያለ ይናገራል። ይህ አቅሙ ሳይኖረው ሊያገባ አይችልም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ያ ማዕሸረ ሸባብ መን ኢስተጣዐ ሚንኩም አልባአተ ፈልየተዘወጅ አሉ። እናንተ የወጣት ስብስቦች አሉ ወንዶችን ሲያናግሩ ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባሉ። ይሽ ካልቻለስ ማግባት አይችልም። አንድ ራሱ አይፈቀደለትም አቅሙ ከሌለው። ወመን ለም የስተጢዕ ፈዐለይሂ ቢሶም ፈኢነሁ ለሁ ዊጃእ አሉ። የማግባት አቅምና ችሎታ ከሌለው ደግሞ እንዳያገባ ሰው ጾምን ይጹም አሉ። አያችሁ አይደል? ምክንያቱም ይሄ ሰው የሰውን ህይወት በራሱ ላይ ጨምሮ አምጥቶ ማጨናነቅ የለበትም እና ሴት ልጅ ወጥቷል አይደል? የማስተዳደር አቅሙና ችሎታ ሲኖረው ጊዜ ነው። አንድ ሁለተኛ ለማግባት እንዲሁ በጣም ከባባድ የሆኑ መስፈርቶች አሉት። እነዚህም መስፈርቶች ካሟላ ነው የሚፈቀድለት። እነዚህ መስፈርቶች ካላሟላ አይፈቀድም። አንደኛ የማስተዳደር ችሎታ፣ አሁንም ሁለቱንም ሊኖረው ይገባል። ወጥቷል። ሁለቱንም የማስተዳደር ችሎታና አቅሙ ሊኖረው ይገባል። ፍትሃዊ መሆን አለበት። ሁለተኛው መስፈርት ፍትሃዊ ካልሆነስ፣ ለምሳሌ አንዳንዱ ሰው ሁለተኛውን በሚያገባ ጊዜ አንደኛውን እንደሌለች አድርጎ ይተዋል። ለዚህ አይፈቀድም። አላህ ከልክሏል። በቁርአን ላይ ሲናገር ምን አለ? ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን አለ። ነገር ግን ፍትሃዊ ያልሆንም ብላችሁ ከፈራችሁ አንዲት ብቻ አግቡ ብሎ ቃል በቃል ተናግሯል። አንዲት ብቻ ብሎ የፈለገ ሚሊዮነር ብትሆን ፍትሃዊ መሆን ካልቻልክ በሚስቶች መካከል አይፈቀድልም ሁለተኛ ማግባት። ይሄ ነው እኔ ማለት መጠየቅ የፈለኩት። እንዴት ነው ቁርአን ማለት አንድ ስጋ አይሆኑም ነው ሲጋቡ ማለት ሁለቱም የተለያዩ አካል ናቸው። እንዴት ነው ልዩነቱ እንዲገባኝ። ትዳር ሳስብ እኔ አንድ ስጋ ማለት ወንድና ሴት በሚተኙ ጊዜ አንድ ስጋ እንደሚሆኑ ነው። እና 4 ሴት ሲሆን እንዴት ነው ማለት ትዳር እንዴት ነው በእናንተ? ከአንድ በላይ ማግባትን የሚከለክል አንቀጽ የለም እያልኩሽ ነው። መጽሐፍ ቅዱስ ላይ ከአንድ በላይ ማግባት ኃጢአት ነው ተብሎ የተገለጸበት ቦታ አለ? ወይንም ከአንድ በላይ አታግቡ ብሏል እግዚአብሔር? አግቡም አላለም። በእርግጥ ግን አንድ እንድናገባ ደግሞ የሚነግሩን አንቀጾች ደግሞ አሉ። አንድ መሆናቸው ለምሳሌ ማስረጃ ነው። እንደውም እግዚአብሔር ከአንድ በላይ ማግባትን ደንግጓል። ምን ትያለሽ? ምናሳይሽ? እግዚአብሔር አንድ ሰው 2 ሚስት ቢኖሩት በምን ሁኔታ ሁለቱን ማስተዳደር እንዳለበት ህግና ስርዓት አውጥቷል። ላሳይሽ ማስረጃ። አንድ ኢብራጥ አላት። አንድ ሰው 2 ሚስቶች ቢኖሩት ብሎ እግዚአብሔር ያወጣው ህግ አለ። ያው አንድ ወር ላይ ከፍ አድርገው ያው ለአንድ ሰው ይላል እግዚአብሔር፣ ያው ለአንድ ሰው አንዲቱ የተወደደች አንዲቱም የተጠላች 2 ሚስቶች ቢኖሩት ይላል። ከዛ ህጉን ያወጣል። አይ ኃጢአት ነው ሁለተኛ አግባቷ አላለም። እንዳውም ህግና ስርዓት የሚያወጣላት እንዴት ማስተዳደር እንዳለበት። ለእርሱም የተወደደችው ደግሞ የተጠላችው ልጆች ቢወልዱ
በኩሩ ከተጠላችው ሚስት የተወለደ ልጅ ቢሆን ለልጁ አንዱ ወይ ብሎ አንዱ ከመጀመሪያው ለጀመረላት እሺ ምን ይላል መሰለሽ? ለአንድ ሰው አንዲቱ የተወደደች አንዲቱም የተጠላች ሁለት ሚስቶች ቢኖሩት ለእርሱም የተወደደችው ደግሞ የተጠላችውን ልጆች ቢወልዱ አለ። በኩሩም ከተጠላችው ሚስት የተወለደውን ልጅ ቢሆናል። ስለዚህ ለልጆቹ ከብቱን የሚወርስበትን ቀን ከተጠላችው ሚስት ከተወለደው በኩር ማነው ዘንድ አይገባውም። ስለዚህ ነገር ግን ከከብቱ 2 እጥፍ ለእርሱ በመስጠት ከተጠላችው ሚስት የተወለደውን ልጅ በኩር እንደሆነ ያስታውቃል። የኃይሉን መጀመሪያ ነውና በኩሩን የእርሱ ነው አለ። ስለዚህ እግዚአብሔር አንድ ሰው 2 ሚስቶች ቢኖሩት እንዴት አርጎ ፍትሃዊ አርጎ ማስተዳደር እንዳለበት ይናገራል። የዳዊትም አለ። የዳዊትም እንደጨመረላት እግዚአብሔር የሰጠው ብትፈልግ እኔ ከዚህ በላይ ሚስቶችን ጨምሬ ሰጠህ ነበር እያለ ቃል በቃል እግዚአብሔር ይናገራል። የጨምርልህ መጽሐፈ ሳሙኤል ምዕራፍ 12 ቁጥር 9 ላይ የጌታህን ቤት ሰጠው አለ። የጌታህንም ሚስቶች በብብት ጣልኩልህ። ሚስቶች ልብ አድርጊ። እግዚአብሔር ከሰው ወስዶ ሚስቶች ሰጥቶት ነበር ለዳዊት። ከሰው ወስዶ የሰው ሚስቶች እና ሚስቶችን ሰጠህ አለ። ኢብሮ ተቋርጠሃል። ከኔ ጋር ነው ከሱ ጋር ነው? ከሱ ጋር መሰለኝ። እሺ ለማንኛውም ይሄ ነው ወገናችን። ስለዚህ እግዚአብሔር ወጣች እንደ ልጅት ከአንድ በላይ ማግባት እንደሚስበት ከምረብሽ ቦታ ራቅ ልጆች ከምረብሽ ሄሎ ሆይ ابتعدوا عن أماكن المؤذية ابتعدوا عن أماكن المؤذية. يا سلام ይሄን ሰፈር ላሳያችሁ። ይሄን ሰፈር ላሳያችሁ። ያበደ ሰፈር። እኔ ይሄን ህንጻ አልፈልግም፣ ያኛውን ነው የምፈልገው። እንዴት ያምራል በኋላ በዚያም ጋለ وقال الله لا تتخذوا إلهين اثنين. ልጅ እያላችሁ ታስታውሳላችሁ? ደስ የሚል መኪና ካየ እኔ እቺኛዋን አልፈልግም ያቺኛዋን ነው የምፈልገው። ያ ጀማ እዚህ ባህር አለ። ወዐለይኩም ሰላም ወረሕመቱላሂ ወበረካቱ። እዚህ ባህር አለ ያ ጀማ። ጥያቄ ነበር ጠይቅ። ወላሂ መስኪ ጥያቄ አለሽ? የአላህ እስካሁን ሳንሰማ አንድ ክርስቲያን ጓደኛ አለችኝ። አንድ 10 ዓመት ሆነናል በጓደኝነት ማለት ነው። እንዴት ናት? ደህና ናት ወይ? መጀመሪያ ስለ ደህንነቷ እናወራ። ይሄ መስጂድ በዓል ያለ አንተ የምታነበው العصر አንድ እዛው እናድርግ። እንዲ አዛን እናደርጋለን። በሱዳንኛ እናድርግ ወይንስ በሳዑዲ ወይንስ በኢትዮጵያ? የኢትዮጵያ ዛን ታውቁታላችሁ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አሽሀዱ አን ላ ኢላሀ ኢለላህ አሽሀዱ አን ላ ኢላሀ ኢለላህ አሽሀዱ አነ ሙሐመደን ረሱሉላህ። ይሰማል እኮ ወላሂ ይሰማል።
ማይክሮፎን ከፍቼዋለሁ። በቃ እናድርገው። اللهم رب هذه الدعوة التامة الصلاة القائمة آت محمدا الوسيلة الفضيلة وبعث مقام محمد لا يمثل إنك لا تخلف الميعاد رضيت بالله ربا وبالإسلام دينا وبمحمد صلى الله عليه وسلم نبيا ورسولا. يا سلام يا سلام يا سلام. ጾም እንዴት ነው? ጾም አሪፍ ነው? እንዴት ይዟችኋል? የዘንድሮ ጾም በጣም ቀላል ነው። አልሐምዱሊላህ አላህ ይቀበለን። اللهم تقبل صيامنا اللهم تقبل صيامنا اللهم تقبل صيامنا وقيامنا وركوعنا وسجودنا وقراءتنا للقرآن وسائر أعمالنا ولا تردها في وجوهنا يوم القيامة يوم الحسرة والندامة برحمتك يا أرحم الراحمين. اللهم ارحمنا بالقرآن واجعله لنا إماما ونورا وهدى ورحمة. اللهم ذكرنا منه ما نسينا وعلمنا منه ما جهلنا وارزقنا تلاوته آناء الليل وأطراف النهار على الوجه الذي يرضيك عنا برحمتك يا أرحم الراحمين. اللهم أعتق رقابنا من النار اللهم أعتق رقابنا من النار
اللهم أعتق رقابنا ورقاب آبائنا وأمهاتنا من النار برحمتك يا أرحم الراحمين. اللهم أعتق رقابنا ورقاب آبائنا وأمهاتنا ومشايخنا ومن له حق علينا من النار يا أرحم الراحمين. اللهم إنا نسألك الهدى والتقى والعفاف والغنى برحمتك يا أرحم الراحمين. اللهم اهدنا فيمن هديت وعافنا فيمن عافيت وتولنا فيمن توليت وبارك لنا فيما أعطيت وقنا واصرف عنا برحمتك شر ما قضيت فإنك تقضي ولا يقضى عليك إنه لا يذل من واليت ولا يعز من عاديت تباركت ربنا وتعاليت. لك الحمد على ما قضيت ولك الشكر على ما أنعمت به وأوليت. نستغفرك اللهم من جميع الذنوب والخطايا ونتوب إليك. اللهم إنا عبيدك بنو عبيدك بنو إمائك نواصينا بيدك ماض فينا حكمك عدل فينا قضاؤك. نسألك اللهم بكل اسم هو لك سميت به نفسك أو أنزلته في كتابك أو علمته أحدا من خلقك أو استأثرت به في علم الغيب عندك أن تجعل القرآن العظيم ربيع قلوبنا. اللهم اجعل القرآن العظيم ربيع قلوبنا ونور صدورنا. اللهم اجعل القرآن العظيم ربيع قلوبنا ونور صدورنا وجلاء أحزاننا وذهاب همومنا وغمومنا وسائقنا ودليلنا إليك وإلى جناتك جنات النعيم. اللهم ذكرنا منه ما نسينا وعلمنا منه ما جهلنا وارزقنا تلاوته آناء الليل وأطراف النهار برحمتك يا أرحم الراحمين. اللهم إنا نسألك الجنة وما قرب إليها من قول أو عمل ونعوذ بك من النار وما قرب إليها من قول أو عمل. اللهم إنا نسألك ما سألك منه عبدك ونبيك محمد صلى الله عليه وسلم ونعوذ بك من النار وما كل ما استعاذ منه عبدك ونبيك محمد صلى الله عليه وسلم. اللهم إنا نسألك ما سألك منه عبدك ونبيك محمد صلى الله عليه وسلم ونعوذ بك مما استعاذ منه عبدك ونبيك محمد صلى الله عليه وسلم. اللهم احشرنا مع نبينا وحبيبنا وقدوتنا وقرة أعيننا محمد صلى الله عليه وسلم ولا تفرق بيننا وبينه يوم العرض عليك يوم القيامة يوم الحساب يوم الجزاء يوم الدخول إلى الجنة يا أرحم الراحمين. اللهم لا تفرق بيننا وبين نبينا محمد صلى الله عليه وسلم يوم القيامة واحشرنا معه وأدخلنا معه الجنة يا رب العالمين. ልጆች መስቸርና ያለሁት ቀጥሉ። እሺ ምን ላድርግላችሁና አውሩ የሆነ ርዕስ አንስታችሁ ሰላም አለይኩም። እሺ ልጆቼ ሰላም አለይኩም፣ እንዴት ናችሁ? ጥያቄ ካላችሁ ግን ጥያቄ ያለው መጠየቅ ይችላል። እነዚህ ስራ ጥያቄ ማለት ነው። ዛሬ በኋላ አብዱል ከሪም ምን አስገቡ ከታች አይደል? ወአለይኩም ሰላም።
አንድ ጥያቄ ነበር። አንድ ጻፍ እስከ አብዱልከሪም። እሺ መርሐባ ሀቢበቲ። እንትን ስለ ዲናችን እንትን ሌላ ቦታ ማለት ነው ስለ ዲናችን መጥፎ ሲነሳ ገብቶ መስማት ይፈቀዳል ወይስ አይፈቀድም ማለት የሚለውን ለማወቅ ነበር። ምንድን አሁን ሌላ ቦታ ላይቭ ላይ ምናምን ያው ሰሞኑ ያለውን ነገር ላይቭ ላይ ማለት ነው ሰላም ሰሞኑ ስለክፉ እየተወራ አይደለ? እዛ ላይቭ ላይ ገብቶ ማዳመጥ ይቻላል ወይስ አይቻልም? ከሙስሊም ያለ አይቻልም። እነሱ እንደዛ እየተሳደቡ አላህ መልእክተኛን ዝቅ እያደረጉ እየታየ እንዴት ነው እዛ ላይ የምትቀመጡት? አላህ ሱብሓነሁ ወተዓላ ይሄን ከልክሏል። አላህ ሱብሓነሁ ወተዓላ የአላህን አንቀጽና በውስጡ ያሉት ነገራቶች እየተሰደቡ ከነሱ ጋር በሌላ ወሬ እስከሚቀይሩ ድረስ ከነሱ ራቁ ብሏል አላህ ሱብሓነሁ ወተዓላ። ስለዚህ እነሱ ጋር መቀማመጥም ሆነ እነሱን ማዳመጥ አይቻልም። ከነሱ ጋር መወያየት እንጂ እነሱ እየተሳደቡ ቁጭ ማለት ነው። የሚሳደብ ሰው ራሱ መወያየት አይቻልም። እና እንደዛ ነው። አይቻልም ሀቢበቲ። እሺ አብዱልከሪምን ፎሎ አድርጉት። ከላይ አብዱልከሪምን ፎሎ አድርጉት። አብዱልከሪም ንጽጽር የሚሰራ ልጅ ነው፣ አላህ ይጨምርለትኝ። ከታች ደግሞ ኢብራሂም ታዩታላችሁ፣ እሱም ንጽጽር ላይ የሚሰራ ጎበዝ ነው፣ አላህ ይጨምርለት እና ሁሉንም ፎሎ አድርጋ። ከታች ደግሞ አዲስ አለም አለች። አዲስ አለምም እንደዚሁ ንጽጽር ላይም ትሰራለች። ወላኪን አልሰራም ለካ እንደገልኝ እና አንዳንድ ነገራቶችን ታካፈላለች። በተጨማሪም ደግሞ ከሷ ቤት ብዙ ሰዎች እስልምናን ይቀበላሉ። ስለ እስልምና ማወቅ ምናምን የሚፈልጉ ልጆች ይመጣሉ። በተጨማሪም ደግሞ ሺቲ ድሪያ ምናምን ስለምትሸጥ ለኢዳችሁ የምትፈልጉ ከሆነ ፎሎ አድርጓትና መግዛት ትችላላችሁ ማለት ነው። ባረከላሁ ፊኩም። ሁላችሁም ፎሎ ብታደርጓት ትጠቀማላችሁ። እና አርሴማ ያህልን እንኳን ደህና መጣሽ። ይሰማል ድምጼ? አርሴማ አርሴማ አለሽ? እስሚዞን ከላይ ፎሎ አድርጎት። እስሚዞ ንጽጽር ላይ የሚሰራ ልጅ ነው። ላይ ጨምርለት